ጤና ይስጥልኝ እንደምናችሁ ውድ የሪያሊቲ ሚዲያ ተከታታዮች የተለያዩ ዜናዎችን በስፋት ይዘናል ተከታተሉን እያልኩኝ በቅድሚያም በክርስቲያን ታደለና ናቶ ዮሐንስ ቦያለው ላይ ድብደባ የፈጸመው ፖሊስ ሊከሰስ ነው። በናቶ ዮሐንስ ቦያለው እና በአቶ ክርስቲያን ታደለ መዝገብ ስር በሚገኝ ተከሳሾች ላይ የቅሊንጦ ማረሚያ ቤት አመራር ኢንስፔክተር ድሪባ ሰንበታ ፈጽሞታል በተባለ የሰብአዊ መብት ጥሰት ምክንያት የፌዴራል ፖሊስ በምርመራ ጣርቶ ለአቃቤ ሕግ ማስረከቡን ለፍርድ ቤት አስታውቋል። የማረሚያ ቤቱ ጥበቃና ደህንነት ኃላፊ ኢንስፔክተር ድሪባ ሰንበታ በሽብር ወንጀል ተጠርጥረው በማረሚያ ቤት የሚገኙትን ተከሳሾችን ደብድበዋል፣ ጥያቄ ቤተሰቦቻቸውን አዋርደዋል፣ የአማራን ሕዝብን በጅምላ ተሳድበዋል ሲሉ የህሊናና የፖለቲካ እስረኞች ለፍርድ ቤት ማመልከታቸውን ተከትሎ ምርመራ መጀመሩን ምንጮች ተናግረዋል። ሚያዝያ 22 ቀን 2018 በዋለው ችሎትም ፍርድ ቤቱ ኢንስፔክተር ድሪባ ፈጽሞታል የተባለውን የወንጀል ፍሬ ነገር በተመለከተ የፌዴራል ፖሊስን የደረሰበትን ሂደት ጠይቋል። ፌዴራል ፖሊስም ከረጅም ጊዜ መጓተት በኋላ ጉዳዩን አጣርቶ ክስ እንዲመሰረት መዝገቡን ለአቃቤ ሕግ መላኩን ለፍርድ ቤቱ አረጋግጧል። አቃቤ ሕግም ከፖሊስ የቀረበለትን የምርመራ መዝገብ መሰረት አድርጎ በኢንስፔክተር ድሪባ ሰንበታ ላይ በቅርቡ ክስ ይመሰርታል ተብሎ ይጠበቃል። ጌታቸው ረዳን እንደ ጠላት እንታገላለን፣ 1 ሚሊዮን ሰው አልሞተም፣ ጀነራል ህንጻ የህወሓት አርሚ 60 አዛዥ ብርጋዴር ጀነራል ህንጻ ወልደ ጊዮርጊስ የፌዴራል መንግስቱን ከስልጣን ለማውረድ የሚያስችል ወታደራዊ ዝግጅት መጠናቀቁን በይፋ ገለጹ። ጀነራሉ ለድርጅቱ ልሳን ወይን ሚዲያ በሰጡት መግለጫ ሁሉም ነገር አልቋል፣ በቅርቡ ጠብቁን ሲሉ የዛቱ ሲሆን ይህ ንግግራቸውን በፕሪቶሪያው የሰላም ስምምነት ላይ ከፍተኛ ጥርጣሬን የፈጠረ ሆኗል። ይህ ዛቻ የተሰማው አሜሪካና የአውሮፓ ህብረት በኢትዮጵያ ዳግም የጦርነት እሳት እንዳይነድ ጥብቅ ማስጠንቀቂያ እየሰጡ ባሉበት ወቅት መሆኑን ሁኔታውን አሳሳቢ አድርጎታል። ይህ ወታደራዊ አዛዡ መግለጫ በህወሓት ፖለቲካ አመራሮች በኩል ሲሰማ ከቆየ የጦርነት ቀስቀሳ ጋር የተጣጣመ ሆኖ ተገኝቷል። ከሰሞኑ የቡድኑ ከፍተኛ አመራር የሆኑት አቶ አዲስ ዓለም ባሌማ ለሁሉም ነገር ተዘጋጅተናል፣ ሎጂስቲክ አዘጋጅተናል፣ ከፋኖም ከሻቢያም ጋር ተጣምረናል ማለታቸው የሚታወስ ሲሆን የጀነራል ህንጻ ንግግርም ይህንኑ የዝግጅት ሂደት የሚያረጋግጥና የፕሪቶሪያውን ስምምነት ወደ ጎን የገፋ መሆኑ ተመልክቷል። ጀነራሉ ባለፉት 2 ዓመታት የተካሄደውን ደም አፋሳሽ ጦርነት አስመልክቶ በሰጡት ማብራሪያ ጦርነቱ የተካሄደው መሬት ለማስመለስ ሳይሆን የህወሓትን መንግስት ስልጣን ላይ ለማቆየት እንደነበር ገልጸዋል። በጦርነቱ 1 ሚሊዮን ገደማ ሰው ሞቷል የሚባለውን ዓለም አቀፍ መረጃ የተገደሉት በሺዎች የሚቆጠሩ ናቸው እንጂ 1 ሚሊዮን አይደሉም በማለት ያስተባበሉ ሲሆን 2.8 ሚሊዮን ህዝብ የመረጠውን መንግስት መልሶ ለመሰየም ማንኛውንም መስዋዕትነት ለመክፈል ሙሉ ዝግጅት እንዳላቸው ማረጋግጠዋል። በመጨረሻም ጀነራል ህንጻ የፌዴራል መንግስት በስምምነት ሰበብ ትግራይን ከፋፍሏል ሲሉ በመክሰስ እንደ አቶ ጌታቸው ረዳ ያሉ አመራሮች እንደ ጠላት እንደሚታገሏቸው አስታውቋል። የህወሓት አመራሮች በስጋት ምክንያት በነጻነት መንቀሳቀስ እንዳልቻሉና መደበቅ መጀመሩን የጠቆሙት ጀነራሉ ከባለፈው ጦርነት ትምህርት መውሰዳቸውንና ዳግም ውጊያ ቢቀሰቀስ በቀላሉ እጅ እንደማይሰጡ ተናግረዋል። ቀጣዩ ቡድኑ ትኩረት የትግራይን ብሔራዊ ጥቅም ማስከበር እንደሚሆን አክለው ገልጸዋል። የአሜሪካ ሴኔት የውጭ ግንኙነት ኮሚቴ ከፍተኛ የዲሞክራቲክ ፓርቲ አባል የሆኑት ሴናተር ጂን ሻሂን አሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ለኢትዮጵያ የሚሰጠውን የህይወት አድን የምግብ እርዳታ እንዳያቋርጡ አጥብቀው አሳሰቡ። ሴናተሯ ለውጭ ጉዳይ ሚኒስትር በላኩት ደብዳቤ የአሜሪካ የገንዘብ ድጋፍ መቀነስ እና የምግብ እርዳታ የፕሮግራሞች መዋቅራዊ ለውጥ እስከ 3.1 ሚሊዮን የሚደርሱ ዜጎችን ያለምንም እርዳታ ሊያስቀር እንደሚችል አስጠንቅቀዋል። በተለይም የእርዳታ አቅርቦት መስተጓጎል ከክረምትና ከምግብ እጥረት ወቅት ጋር መገጣጠሙ እንዲሁም በሰሜን ትግራይ ክልል አዲስ ውጥረት እያንዣበበ ባለበት ወቅት መከሰቱ ከፍተኛ የሰብአዊ ቀውስ ሊያስከትል እንደሚችል ስጋታቸውን ገልጸዋል። ቀድሞ የአሜሪካ ዲፕሎማት ሄርማን ኮሄን ይህንን ጉዳይ በማህበራዊ ትስስር ገጻቸው ያጋሩ ሲሆን አሜሪካ ያልተቋረጠ እርዳታ በጣም ተጋላጭ ለሆኑ ማህበረሰቦች እንዲደርስ ከአጋሮቿ ጋር በአፋጣኝ መስራት እንዳለባት አሳስበዋል። በአሜሪካ የውጭ ጉዳይ መስሪያ ቤት የገንዘብ ድጋፍ የሚንቀሳቀሰው የረሃብ ቅድመ ማስጠንቀቂያ ስርዓት ኔትወርክ ፊውስ ኔት ባወጣው ትንበያ መሰረት የእርሻ ምርት ከመሰብሰቡ በፊት ባለው መጨረሻ ሐምሌ ወር የረሃብ ጣሪያ ላይ በኢትዮጵያ የምግብ እርዳታ ፈላጊዎች ቁጥር ከ9 ሚሊዮን ወደ 16 ሚሊዮን ሊያድግ እንደሚችል ተገምቷል። በሌላ በኩል የአሜሪካ ውጭ ጉዳይ መስሪያ ቤት እርዳታው ሙሉ በሙሉ
እያቋረጠ ነው የሚለውን ወቀሳ አስተባብሏል። ተቋሙ የምግብ እርዳታ ፕሮግራሞቹን በኃላፊነት እያሸጋገረ መሆኑን በመግለጫው የጠቆመ ሲሆን የኢትዮጵያ መንግስትና ሌሎች ለጋሽ አካላት የእርዳታውን ወጪ በጋራ እንዲሸከሙ እያበረታታ መሆኑን አስታውቋል።